አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ ከጽምዶ 1000 ኃይልን ገድለን የቀረውን ወደ ትግራይ መለስ ነው ሲሉ ተናገሩ። በወሎና ዋግ ኽምራ በኩል ተወረርን የሚሉት ብርሃኑ ጁላ እየታገልን ያለነው መንግስት አልባና ስርዓት አልበኛ ሀገር እንዳይፈጠር ነው በማለት ገልጿል። ጽምዶ ከተሰኙ ኃይሎች ጋር በተያያዘ የመከላከያ ሰራዊቱ አዛዦች በየአዳራሹ የሚያደርጉት ንግግርም እንደቀጠለ ነው። ዝርዝሩ ተዘጋጅቷል። በአማራ ክልል አንዳንድ ስፍራዎች የምርጫ ድምፅ እንዲሰጥ መደረጉ ተሰማ። በክልሉ የመንገዶች መዘጋትና ትራንስፖርት መስተጓጎል እንደዚሁም የብልጽግናው ውሸት ነው ምላሽ እኩል እየተሰጡም ቀጥሏል። ጀነራሉ በኃይል ወደ ስልጣን አትመጡም ተስፋ ቁረጡ ሲሉ ተደምጧል። እናንተም ታደምጡታላችሁ። የኦሮሞ ነጻነት ጦር በመቶዎች እስረኞችን ያስለቀቀበት የኢትዮ ጅቡቲን መንገድ የዘጋበትን ዘመቻ ማካሄዱን ገለጸም። የጦሩ አዛዥ ዘመቻችን ተጠናክሮ የሚቀጥል ነው ብለዋል። ፖለቲከኛው ጀዋር መሐመድ ደግሞ በክልሉ ሚሊሻዎች ተሰጣቸው ያሉትን ዘመቻ በተመለከተ ገልጸዋል። እንመለከተዋለን። የሱዳን ጦር ሚሳኤሎችን የተሸከመም በአዲስ አበባና አቡዳቢ መንግስት የሚደገፈው የአማጺ ኃይሉ ድሮንን መጥቶ መጣሉን ገለጸም። ይህ ድሮን ተመቶ የወደቀው በዋይት ናይል ግዛት ውስጥ ነውም ብሏል። ሌላኛው መረጃችን ነው። ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነትን አልታገስም ስትል አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የሚደራደሩባቸው ነጥቦች የበለጠ እንዲጠነክሩ መጠየቃቸው ተዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ የጽምዶን 1000 ኃይል ገደልን ወደ ትግራይ መለስ ነው ሲሉ ተናገሩ። በወሎና ዋግ ኽምራ በኩል ተወረርን የሚሉት ብርሃኑ ጁላ እየታገልን ያለነው መንግስት አልባና ስርዓት አልበኛ ሀገር እንዳይሆን ነው በማለትም ገልጿል። ጽምዶ ከተሰኘው ኃይል ጋር በተያያዘም የመከላከያ ሰራዊቱ አዛዦች በየአዳራሹና ባገኙት አጋጣሚ ሁሉ የሚያቀርቡት ንግግር እንደቀጠለ ይገኛል። የ4 ኪሎ አስተዳደር በሀሳብም በጠመንጃም የሚታገሉትን ኃይሎች ለመፈረጅ የሚሽቀዳደምበት መደብ የባንዳ ተላላኪ የሚል ነው። አትግደሉን ያሉ ወጣቶችን ባንዳ ብሏል። ነዳጅ ተወደደ ያሉ ዜጎችን ባንዳ ያለው በሚኒስትር ደረጃ ነው። የእርስ በርስ ጦርነት በቃ፣ ደሞዝ ቀረብኝ፣ ሳይበሉ መብላት ቸገረኝ፣ ኑሮ ተወደደብኝ ሁሉ ባንዳ የሚል ምላሽ ተሰጥቶባቸዋል። የሀገሪቱ ሉዓላዊነት አስከብር፣ የባንዳ ተላላኪ ወዘተ የብልጽግና የተለመዱ ምላሾችም ናቸው። የሆነው ሆኖ ከቅርብ ጊዜ ወዲህ ደግሞ ጽምዶ የተሰኘው ጥምረት በአገዛዙ መንደር ሌላ ስጋትን የፈጠረ ጉዳይ ስለመሆኑ ከሚሰጡ ምላሾች መረዳት ይቻላል። በእርግጥ ይህን ጥምረት በተመለከተም በአንዳንድ ኃይሎች በኩል የህዝብ ለህዝብ ግንኙነት ነው ከሚለው ውጭም የተብራራ ማብራሪያ ሲቀርብ አልተስተዋልም። ልክ እንደ ብልጽግና ሁሉ የአፍሪካ ቀንድ የሰላም ጠንቅ እንደሆነ በግብሩ ያሳየው ሻዕቢያ የተካተተበት ስለመሆኑ በማንሳት የሚነቅፉትም አሉ። በዚህም ተባለ በዛ ግን እንዲህ ያሉ ጥምረቶች ይፈጠሩ ዘንድ አስገዳጅ ነባራዊ ሁነትን የፈጠረው የ4 ኪሎ አገዛዝ አሁን የውግዘት መግለጫውን በጀነራሎቹ በኩል ይዞ ብቅ እያለ ነው። ተረኛውም ፊልድ ማርሻል ብርሃኑ ጁላ ሆነዋል። ብርሃኑ ጁላ አገዛዛቸው ከሰሞኑ የደበቀው ጦርነት ላይ ስለመሆናቸው ገልጸው ምርጫውን ሊያደናቅፍ የመጣ ነው የሚሉትን አካል 1000 ሰው ኪሳራ ደረስንበት በማለት ይገልጻሉ። ይህ ተመታ ያሉትን ኃይል ደግሞ ወደ ትግራይ ገባ ሲሉ አክለው በአማራ ክልል ዋግ ኽምራና ወሎ በኩል ነው የተዋጋ ነው ሲሉም ያክላሉ። ከነዚህ የአማራ ክልል ቀጠናዎች ባሻገር በሌሎች የአማራ ክልል 10 አካባቢዎች እንደዚሁም በኦሮሚያ ክልል 17 ስፍራዎችም ከሰሞኑ ዘመቻ ተከፍቶብናል በማለትም አብራርተዋል። ጆሮ ከልክሏል። ለጽምዶ ለታሪካዊ ጠላት ተላላኪ ጆሮ ከልክሏል። ተሰብስበው እቅድ አውጥተው ኦሪንቴሽን ሰጥተው ወደ ሰሜን ወሎና ወደ ዋግ በመግባት ሊያደናቅፉ ሞክረዋል። ከ1000 በላይ ኪሳራ ከስረው ሳይሳካላቸው ወደ ትግራይ ተመልሰዋል። በኦሮሚያ 17 ቦታዎች እንደዛ ሞክረዋል። በአማራ ከ10 ቦታ በላይ ዋግና ወሎን ሳይጨምር ከ10 ቦታ በላይ ሞክረዋል።
ፊልድ ማርሻሉ ያመጡት ቁጥር ምን ያክል እውነት ነው የሚለው ጥያቄ እንዳለ ሆኖ በሳቸው መረጃ መሰረት ግን በሺዎች የሚገደሉበት ውጊያ እየተደረገም የብልጽግናው አገዛዝ ግን ሀገሩ ሰላም ነው ይል የነበረው እንዴት ነው የሚለው መሰረታዊ ጥያቄ ይሆናል። ብርሃኑ ጁላ ግን የደሃ ኢትዮጵያ ልጆችን የሚያስገድሉት የብልጽግናው መንግስት እንዲጸና ስለመሆኑ አረጋግጧል። የሲቪል አገዛዙ ሹማምንት አሁን የመበልጸግና የማንሰራራት ዘመን ላይ ነን ቢሉም ፊልድ ማርሻል ብርሃኑ ጁላ ግን እየተዋጋን ያለነው መንግስት አልባና ስርዓት አልባ እንዳንሆን ነው ይላሉ። መንግስት አልባ የስርዓት አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። ጠቅላይ ኤታማዦር ሹሙ ጽምዶ ለተባለ የትኛውም የክልልም ይሁን ሀገር መንግስት ባለቤትነቱን በይፋ ያልወሰደውን ኃይል የኢትዮጵያ ሕዝብ ግን ጆሮ ከለከለው በማለት ሲገልጹትም ይሰማሉ። ከዚህ ጥምረት ጋር በተያያዘም የሰራዊቱ አመራሮች ባለፉት ተከታታይ ቀናት ተመሳሳይ ንግግሮችን ሲያደርጉ ተደምጠውም ነበር። ተሾመ ገመቹና ዘውዱ በላይ ደግሞ ከነዚህ ውስጥ ይገኙበታል። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው የሚጠመድ በሬም የለም ሞፈርም ቀንበርም አስቀድመን ቀምተናቸው በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። እቺኛዋን የጽምዶ ሐሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። በአማራ ክልል አንዳንድ ስፍራዎች የምርጫ ድምፅ እንዲሰጥ መደረጉ ተሰማ። በክልሉ የመንገዶች መዘጋትና ትራንስፖርት መስተጓጉሉ እንደዚሁም የብልጽግና ውሸት ነው ምላሽ እኩል እየተሰጡም ቀጥሏል። ጀነራሉ በኃይል ወደ ስልጣን አትመጡም ተስፋ ቁረጡ ሲሉም ተደምጧል። ተፎካካሪ ያላቸው በሚመስል ሁኔታ ዲሞክራሲያዊ ነው የሚል ሽፋን ያለው መሳሪያ ደግ ነው ምረጣ ድግስ ላይ የሚገኙት ብልጽግናዎች ባለፉት ወራት ስለ ምርጫ የሚያቀርቡት ሪፖርትና ንግግር ብዙዎችን እያስገረመም ቀጥሏል። የምርጫ ካርድ ወስዷል በሚል ባቀረቡት አሃዝ ዙሪያ አስተያየታቸውን የሰጡን አንድ አስፈጻሚም በአማራና ሶማሌ ክልል ሁለት የምርጫ ክልሎች ላይ ካርድ ወሰደ ተብሎ የተላከላቸው የሰው ቁጥር ከወረዳው ህዝብ ቁጥር ጭምር በልጦ የተገኘባቸው ስፍራዎች ሳይቀር መገኘታቸውን ያነሳሉ። በአማራ ክልል ከነገው ምርጫ ጋር በተያያዘ ባለፉት ቀናት የተስተዋሉት ሁነቶች ደግሞም ጦርነት ይቀሰቀሳል በሚል ኮሮጆዎች ድምፅ ተሰጥቶባቸዋል ተብለው እየተሞሉ ስለመሆኑ የሚያመላክት ነው። አገዛዙ በክልሉ በ8 ወረዳዎች ብቻ ነው ምርጫን የማላከናውነው ቢልም ቅሉ ይደረጋል ባለባቸው ወረዳዎች ዋና ከተማ ውስጥ ብቻ የሚሰጥን ድምፅ ያጠቃላይ የህዝብ ወኪል አድርጎ ለማቅረብ እየሰራ ቢሆንም ነገር ግን ይህም ከስጋት እንዳላመለጠ ተነግሯል። እናም በተለይም በጎጃም አንዳንድ ስፍራዎች ትናንትና ከትናንት በስቲያ ኮሮጆች ውስጥ ካርዶች እንዲገቡ መደረጋቸው ነው የተሰማው። የፋኖ ኃይሎች ይህ እንደሆነ ከገለጹባቸው አካባቢዎች ውስጥ በምስራቅ ጎጃም ደባይ ጥላት ግን ወረዳ ቁይ ከተማ ይገኝበታል። ወረዳው ካሉት 25 ቀበሌዎች መካከል 22 ውስጥ ቁጥጥር የሌለው ብልጽግና በቀሩት ቀበሌዎችም ምርጫ ላይ ይደረግ ይችላል በሚል ትናንት በአስፈጻሚዎቹ በኩል ድምፅ ተሰጥቷል እንዲባል ካርዶች እንዲገቡ ተደርጓል ተብሏል። በክልሉ የአውራ መንገድ የትራንስፖርት እንቅስቃሴዎች መስተጓጎላቸውን ተከትሎ ቁሳቁስ ማንቀሳቀስ ፈታኝ ቢሆንም የክልሉ ብልጽግና ባለስልጣናት ግን መንገድ ተዘጋ የሚባለው ውሸት ነው ይላሉ። አሽከርካሪዎች የሚናገሩት ደግሞ ከዚህ በተቃራኒ ስለመሆኑ መዘገባችን የሚታወስ ነው። እንዲያም ሆኖ በከተሞች ውስጥ ያለው እንቅስቃሴ ግን እንደቀጠለ ነው። ከዚህ የክልሉ የእንቅስቃሴ ገደብ ጎን ለጎን ውጊያዎችን በተለያዩ አካባቢዎች ቀጥሏል። ብልጽግና የአመራሮቹን በየስፍራው መገደልን በተመለከተ የሚያወጣቸው መግለጫዎችም እንደዚሁ። በሰሜን ወሎ ዞን የአጎት ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ የሆኑት ተመስገን ያረጋል በጥይት ተመተው ህይወታቸው ማለፉንም አስተዳደራቸው ይፋ አድርጓል። ባለፉት ተከታታይ ቀናትም እንደ ደብረ ብርሃን ከተማ አስተዳደር ያሉትን ጨምሮም በተለያዩ ቦታዎች አመራሮች በዚህ እርስ በርስ ጦርነት መገደላቸውን መዘገቡ የሚታወስ ነው። የፋኖ ኃይሎች ደግሞ በጎንደር አቅራቢያ አይምባ በርካታ ወታደሮች የተደመሰሱበት ውጊያ ማካሄዳቸውን፣ በወሎ ቀጠና ከባድ መሳሪያ ጭምር የወደመበት ጥቃት ማድረሳቸውን፣ በተለያዩ ስፍራዎች ደግሞ አውራ መንገዶች ዝግ ማድረጋቸውን እንዲያም ሆኖ ይህንን ገደብ የሚጥሱ ተሽከርካሪዎችን መያዛቸውን ወዘት አብራርቷል። በክልሉ እየተከናወነ ያለው ጦርነትን እየመሩ ከሚገኙ ወታደራዊ አዛዦች ውስጥ አንዱ የሆኑት ሌትናንት ጀነራል ብርሃኑ በቀለ ደግሞ ሊያጠፉን ያልፈ
ያልፈነቀሉት ድንጋይ ያልቆፈሩትም ጉድጓድ የለም ይላሉ። ነገር ግን ላኪውም ተላላኪውም አከርካሪውን ሰብረናል የሚሉት እኒህ ወታደራዊ አዛዥ ከ3 የጦርነት ዓመታት በኋላ ዛሬም በምዕራብ ጎንደር የገጠር ቀበሌዎች ምን እያከናወኑ እንደሆነ ባይገልጹም በኃይል ስልጣን አትይዙም፣ ተስፋ ቁረጡ ሲሉ ግን ይናገራሉ። የኦሮሞ ነጻነት ጦር በመቶዎች እስረኞችን ያስለቀቀበት የኢትዮ ጅቡቲ መንገድን የዘጋበትን ዘመቻ ማካሄዱን አሳወቀም። የጦሩ አዛዥ ዘመቻዎች ተጠናክረው ይቀጥላሉ ብሏል። ፖለቲከኛው ጀዋር መሐመድ ደግሞ በክልሉ ሚሊሻዎች ተሰጣቸው ያሉትን ዘመቻ በተመለከተ ገልጿል። የኦሮሞ ነጻነት ጦር ከብልጽግና የምርጫ ድግስ ጋር በተገናኘ ለአንድ ሳምንት የእንቅስቃሴ ገደብ መጣሉን እንደዚሁም ውጊያዎችን መክፈቱን አሳውቋል። የነጻነት ጦሩ የመጀመሪያ ቀን ውሎም የኢትዮጵያና የጅቡቲ ወሳኝ መተላለፊያን መዝጋ ቱን በመግለጫው አንስቷል። በጥቅሉ በሁለት ወረዳዎች ብቻ ከ500 በላይ የፖለቲካ እስረኞች እንዲለቀቁ አድርጌያለሁም ይላል። በተለያዩ ጣቢያዎች በስር ላይ የነበሩ ሰዎች የነጻነት ጦሩ ጥቃትን ተከትሎ ሲለቀቁ የሚያሳዩ የቪዲዮ ምስሎችንም አሳይቷል። የኦሮሞ ነጻነት ጦር በመግለጫው በምዕራብ ሸዋ ጀልዱ ወረዳ 62 ወታደሮችን ገድሎ 50 ማቁሰሉን፣ በምዕራብ አርሲ 8 ገድሎ 10 ማቁሰሉን፣ በምዕራብ ኦሮሚያ ሆሮ ጉድሩም 45 ገድሎ 65 ማቁሰሉን እንደዚሁም 300 የፖለቲካ እስረኞችን ማስለቀቁን፣ በምስራቅ ወለጋ በዴሳ ከተማ 65 ገድሎ 72 ማቁሰሉን፣ 40 መማረኩን፣ በምዕራብ ጉጂ ዞን 200 እስረኞች አካባቢን ማስፈታቱን፣ በርካታ ጦር መሳሪያ መማረኩን ነው የገለጸው። የነጻነት ጦሩ መግለጫ አክሎም በምስራቅ ሸዋ ቦሰት አካባቢ የሚገኘው የኢትዮጵያና ጅቡቲ ወሳኝ መተላለፊያን በመዝጋት መኪናዎች እንዳያልፉ ማድረጉን በማንሳት የጦር አዛዡ ኩምሳ ድሪባ ጃልመሮም የኦሮሞ ህዝብን በምርጫ ስምናም በሰላም እየማሉ ነገር ግን በጦርነት እያሰቃዩ ያሉ አካላት ላይ የምንወስደው እርምጃ ይቀጥላል ብለዋል። ዱማ ከሰት ዱላ ኮፓ ሄገሬ ኦሮሚያ ኤገሌቱ ጅራ ዱሊሱኒ አረማፍ ኤገሌ ኡጉርሞ ወሊን ወልቀበቴ ማሊፍ ጅራቴ ከንጀዱፊ የኦሮሚያ ጠላቶች እነማን እንደሆኑና የት እንዳሉ ታውቃላችሁ። የትኛውም ዘመቻ ከማን ጋር ሆኖ እየመጣ እንደሆነም እንደዚሁ። በተለያዩ አካባቢዎች ህዝቡን በማፈናቀል በማሰርና በማንገላታት ላይ የተመሰረተ አካሄድ ነው ለዓመታት ያካሄዱት። ሰላም ነው በምርጫ ነው እያሉ ነገር ግን በመሳሪያ እየገዙ ቀጥሏል። እነዚህ ኃይሎች የኦሮሞ ህዝብንም ኦሮሞ በውስጡ አቅፎ የያዛቸው ሌሎች ብሔሮችንም መብታቸውን ለመድፈቅ ነው የሚሰሩት። ሰላም እርቅ ይላሉ። ነገር ግን ይህ ስልጣን ላይ የመቆያ ስልታቸው ነው። ጦረኞች ናቸውና አሁን ያለን አማራጭ በኃይል እንዲወገዱ ማድረግ እንጂም በምርጫ የሚመጣ ለውጥ የለም። እናም እርምጃችን ይቀጥላል። ይህ በእንዲህ እንዳለ ፖለቲከኛው ጀዋር መሐመድ ደግሞ በክልሉ ከምርጫው ጋር በተያያዘ የሚሊሻ አባላት ተሰጣቸው ያሉትን የዘመቻ አይነት ያብራራሉ። በአብዛኛው የኦሮሚያ ክልል ገጠር ቀበሌዎች ጦርነት እየተካሄደ ስለሆነ ህዝቡ የምርጫ ካርድ አልወሰደም የሚሉት ፖለቲከኛው የምርጫ ቦርድ ሰዎች በዞንና በወረዳ ከተሞች ተቀምጠው የእድር የግብር ከፋዮች ወዘተ ሮስተርን በመጠቀም ነው ካርድ ሲሞሉ የቆዩት ይላሉ። አሁን ደግሞ ካርድ መውሰድ በተቻለበት አካባቢ ከትናንት በስቲያ ጀምሮ ሚሊሻ በየቤቱ እየዞረ ካርዱን ከመራጮች እየሰበሰበ ወደ ወረዳ ከተሞች እየጫነ ነው በማለትም ይገልጻሉ። በሰሜን ሸዋ፣ ምስራቅ አርሲ፣ ምዕራብ ሸዋም፣ ጉጂና ወለጋ ዞኖች የካርድ መሰብሰቡ ስራ በዘመቻ መልክ እየተካሄደ ነው። ለምን እንደሚሰበስቡ ሚሊሻዎች ሲጠየቁ የኦሮሞ ነጻነት ጦር ካርዱን ሊዘርፈው ስለሆነም በጥበቃ ስር አስቀምጠንላችሁ ሰኞ ምርጫ ጣቢያ ድረስ መታችሁ ወስዳችሁት በዛው ድምጽ ሰጣችሁ ትሄዳላችሁ የሚል መልስ ይሰጣሉ። ዋናው ምክንያት ግን ካርድ ቢወሰድም ህዝቡ ሰኞ ድምጽ ለመስጠት ላይመጣ ይችላል ከሚል ስጋት ነው። እንደ መፍትሄው ካርዱን በመቀበል መራጩ ሰኞ ዕለት ከመጣ ካርዱ ይሰጠዋል፣ ካልሆነም ባላደራው ካቢኔና ሚሊሻ ካርዱን ኮሮጆ ውስጥ ይከተዋል በማለትም አቶ ጀዋር መሐመድ ሀሳባቸውን አስፍሯል። የሱዳን ጦር ሚሳኤል የተሸከመ በኢትዮ አቡዳቢ የሚደገፍ አማጺ ኃይል ድሮንን መጥቶ መጣሉን አሳወቅም። ይህ ድሮን ተመቶ የወደቀው በዋይት ናይል ግዛት ውስጥ ነው ብሏል። ሱዳን ትርቡን እንደዘገበው በአካባቢው ረጅም ርቀት ተጓዥ ሚሳኤልን የታጠቀ ድሮን ተመቶ ወድቋል። ድሮኑ በተባበሩት አረብ ኤሚሬቶችና በኢትዮጵያ የሚደገፈው የፈጥኖ ደራሽ ኃይሉ አርኤስኤፍ ንብረት ነው ብሏል። ወታደራዊ መግለጫው ላይ እንደተመላከተው ከሆነም የ18ኛ ክፍለ ጦር የአየር መከላከያ ክፍሎች የድሮኑን እንቅስቃሴ ከተከታተሉ በኋላ በከናን ከተማ አቅራቢያ መተው ጥለውታል። ይኸው ድሮን 8 የሚተኮሱ ሚሳኤሎችን ይዞ እንደነበርም ተነግሯል። ይህ አጻፋ እርምጃ ከመወሰዱ አስቀድሞ ግን ተደጋጋሚ የድሮን ጥቃቶች መፈጸማቸውን አስታውሷል። ጋዜጣው የኢትዮጵያ መንግስት እነዚህ የድሮን ጥቃቶችን በመደገፍ ከዚህ በፊት ከሱዳን መንግስት በኩል ክስ እንደቀረበበትም አስታውሷል። የአሁኑ ጥቃት መነሻው ከኢትዮጵያ ስለመሆኑ በግልጽ ያስቀመጠው ነገር ባይኖርም የሀገሪቱ ሌሎች ሚዲያዎች ግን
ግን ይህ ድሮን የኢትዮጵያ ንብረት ስለመሆኑ እየዘገቡ ናቸው። በውስጥ የእርስ በርስ ጦርነት ውስጥ የሚገኘው አገዛዙ ኢትዮጵያን ወደ ጎረቤት ሀገር ጦርነት ጎትቶ ካስገባትም ሰነባብቷል። አሁን የዓለም አቀፍ የመገናኛ ብዙሃን ትኩረትም የብልጽግናው አገዛዝ የሚልካቸው ድሮኖች በሱዳን ሰዎችን ገደሉ አሊያም ተመቶ ወደቀ ወደሚል ተሸጋግሯል። በተደጋጋሚ በኢትዮጵያውያን ግብር የሚገዙ ድሮኖች በሱዳን ምድር እየተመቱና እየወደቁ ስለመሆኑ እየተነገረም ይገኛል። የመሐመድ ቢን ዛይድ ጉዳይ ፈጻሚ ሆኖ ኢትዮጵያና ምስራቅ አፍሪካን ወደ ትርምስ ውስጥ እየከተተ የሚገኘው የብልጽግናው መንግስት በተለይም የቤንሻንጉል ጉሙዝ ክልልን የጦር ሜዳም አድርጎታል። በክልሉ ሚንጊ ወረዳ የከፈተው ወታደራዊ ካምፕን ተከትሎ ሱዳን በወሰደው አጸፋም ኢትዮጵያን በድሮን ጥቃት የተገደሉ ሲሆን የአርሶ አደሮች መሰረተ ልማት መውደሙም የሚታወስ ነው። በውስጥ በዜጎች ላይ ያለ ከልካይ የሚፈጽመው የድሮን ድብደባም ዓለም አቀፋዊ ያደረገው የብልጽግናው መንግስት ኢትዮጵያውያን ለሌላ ጥቃት ተጋላጭ ከማድረግ ባሻገርም ዲፕሎማሲያዊ ጫናን ሀገሪቱ ላይ እያስከተለም ይገኛል። እንዲህ ያሉ ጥቃቶችን የሚያደርሰው ደግሞ የኢትዮጵያ ገበሬዎች የተነጠቁትን ለሙን መሬት ለማስመለስ ሳይሆን ለተባበሩት አረብ ኤሚሬቶች ለመላላክ ነው። ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነትን አልታገስም ስትል አስጠነቀቀች። ዶናልድ ትራምፕ ደግሞ ከኢራን ጋር የሚደራደሩባቸው ነጥቦች የበለጠ እንዲጠናከሩ መጠየቃቸው ተዘግቧል። የአሜሪካው ፕሬዚደንት ከኢራን ጋር በሚደረገው ድርድር የቀረቡ በርካታ ነጥቦች ላይ ለውጥ እንዲደረግ መጠየቃቸውን የሀገሪቱ የመገናኛ ብዙሃን ዘግቧል። ኒውዮርክ ታይምስ እንደዘገበው ከሆነ ዶናልድ ትራምፕ የድርድር ነጥቦቹ የበለጠ እንዲጠናከሩ ይሻሉ። እንደ አዲስ ክለሳ የተደረገበት የድርድር ማዕቀፍም ለኢራን ኳል ተብሏል። አክሲዮስ ባወጣው ዘገባም ከኢራን የኒውክሌር መርሃ ግብርና ዩራኒየም የማበልጸግ ሂደት ጋር የሚያያዙ የድርድሩ ነጥቦች እንዲጠናከሩ ትራምፕ ጥያቄ አቅርበዋል። ፕሬዚደንቱ የስምምነቱን ረቂቅ ከተመለከቱት በኋላ ለውጥ እንዲደረግ መጠየቃቸውን ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶም ዘግቧል። ዶናልድ ትራምፕ እንዲደረግ የጠየቁት ለውጥ ድርድሩ በምን መንገድ ሊቀይረው እንደሚችል ግን እስካሁን የታወቀ ነገር የለም። የኢራን የኒውክሌር መርሃ ግብርና ክምችት ትራምፕ ጠንካራ ለውጥ እንዲደረግባቸው ከጠየቋቸው ነጥቦች መካከል እንደሚገኝበት ግን አክሲዮስ ዘግቧል። የአሜሪካ የመገናኛ ብዙሃን ዘገባዎች እንደሚያሳዩት ከሆነ እነዚህ ለውጦች ድርድሩን በቀናት ሊያራዝሙት ይችላሉ። ይህ በእንዲህ እንዳለ ኢራን በሆርሙዝ ወሽመጥ የሚፈጸም ወታደራዊ ጣልቃ ገብነትን እንደማትታገስ አሳውቃለች። በኢራን ጦር ውስጥ ቁልፍ ቦታ ያለው ሀታም አልናቢያም ማዕከላዊ እዝ የሆርሙዝ ወሽመጥን አስተዳደር ለማሰናከል ማንኛውንም አይነት ወታደራዊ እንቅስቃሴ ቢካሄድ እርምጃ እንደሚወስድ አስጠንቅቋል። በሆርሙዝ ወሽመጥ ያለውን ዝውውር ለማወክ ቢሞከርም የኢራን እስላማዊ አብዮታዊ ዘብ ወታደራዊ እርምጃን መውሰዱ እንደማይቀር አሳውቋል። ሁሉም መርከቦችና የንግድ ጀልባዎች ማለፍ የሚችሉት ከኢስላማዊ አብዮታዊ ዘቡም የባህር ኃይል ፈቃድ አግኝተው በተዘረጋላቸው መስመር ብቻ ነው በማለትም አክሏል። ይህንን አሰራር መጣስ ደግሞ በአካባቢ ያለውን እንቅስቃሴ ደህንነት የሚያውክ እንደሆነም ገልጿል። አሜሪካና እስራኤል ኢራን ላይ ጥቃት መክፈታቸውን ተከትሎ ቴህራን በሆርሙዝ ወሽመጥ የምታደርገውን ቁጥጥር አጥብቃለች። አንዳንድ መርከቦች በኦማን ባህር ዳርቻ አቅራቢያ በሚገኘው የሆርሙዝ ወሽመጥ በኩል ለማለፍ መሞከራቸውን ያልተረጋገጡ ሪፖርቶች ይጠቁማሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።